ሩታዬ የኔ ውድ የኔ ስማርት ሴት ዌልካሙ ከእንደና መጣሽ የኔ ቆንጆ ማለት ነው። እንግዲህ ዛሬ ሩታ እንግዲህ በዳፍ በኩል ነው የመጣችው። ዳኒ ነው የቀጠረ አቶ ዳኒሻ ማለት ነው። እና ይሄ ነገረኛ ውይ እብድ እኮ ነው። እግዚአብሔርን የሰውን ህይወት እንዴት እንደሚያደርገው ታውቃላችሁ አይደለ? እነሱ ከመጡ በኋላ ሩታ ሰላም ያጣች፣ እውነት ለመናገር ነገሮቹ የተባባሰ በጣም እነሱ ከመጡ በኋላ ነው። አብርሽና ውሽምት እዚህ ደረጃ ላይ እንኳን አይገቡ፣ የፍቅር ጥያቄ እንኳን አይቀበልላትም ነበረ። እዚህ ደረጃ ላይም አይደርሱ። የሩታና የአብርሽ መታረቅ የሚኖር ነበረ። እነዚህ ሰዎች ወደ ሩታ ህይወት ባይመጡ ኖሮ በእርግጠኝነት ሩታና አብርሽ አብሮ ይሆናሉ። እነሱ ከመጡ በኋላ ነው ነገሮቹ የተባባሰ እዚህ ደረጃ ላይ የደረሰ ማለት ነው። ሩታ እነሱ ወደ እሷ ህይወት ከመጡ በኋላ እስኪ ሰላማዊ ህይወት ኖራ ታውቃለች በዚህ 2 ወር ውስጥ? የምሬ ነው የምላችሁ። እንዴ ዛሬ ዳኒ ደግሞ ያዙኝ ይልቀቁኝ። አንድ ሰው ካልፈለገ በቃ ከህይወት ውጡልኝ ከተባለ እኮ መውጣት ነው። ይህ ሁሉ ጭቅጭቅ እኮ አያስፈልጉ፣ ንዝንዝ አያስፈልጉ። አንተ የሆንክ ነገረኛ ማለት ነው። ለዛ ነው ጽጌ ከአንተ ህይወት ውልቅ ብላ የወጣችሁ ማለት ነው። ዳኒ ተብዮ ማለት ነው። ሜሪ በቃ ስጋ ነው ተሸክማ የሄደችው እንጂ ምንም በቃ የሆነ ህጻናት ረብስማ የሜሪ ነገር ተውኝ ቤተሰብ ማለት ነው። እና እኔ እንጃ ትልቅ ሰው ትንሽ ያስባል። እነሱ ግን እንዴ ከትልቅ ሰው ወደ ህፃን እንደተቀየሩ እግዚአብሔር ስራችሁ እንደ ህፃን በቃ አለ አይደለ? ሩታን እነሱ ከመጡ በኋላ እኮ ነው ሩታ በጣም ተመልካች የረገጧት እነ ሜሪ ከመጡ በኋላ ሩታ በጣም የተረገጠችው ማለት ነው። የምር እነሱ ሩታ ናት እንደዚህ አድርጌ አሉና ሂዶ ሩታ ሳትልክ እነሱ ሂዶ ከእነሱ ጋር ሂዶ ይጣላሉ። እኛ ለአንቺ ብለን ነው፣ አንቺ ለአንቺ ብለን ነው፣ እንደ አንቺ ነሽ የምታላቃቅስ። እስኪ ሩታ ስታለቅስ አይታችኋል እንደ እነሱ ናቸው ያልሆነ ነገር ሩታ አድርጉልኝ ሳትል እነሱ ሂዶ ያደርጋሉ። ከዛ ሩታ ሌላ ነገር ውስጥ ያስገባሉ፣ ታለቅሳለች። የምሬ ነው የምላቸው። እነሱ ከመጡ በኋላ ሩታ ሰላማዊ ነገር አይታ አታውቅም፣ እውነት ለመናገር ማለት ነው። አሁን ትክክለኛ ውሳኔ የወሰነችው ዳኒና ሜሪ በሩታ ህይወት አያስፈልጉም። ትክክለኛ ነገር ነው የወሰነችው የኔ ጀግና ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? ከች ብዬላችሁ መጥቻለሁ። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ፣ ኤፊ፣ ዳኒ ነው እንግዲህ የቀጠሪ ይመስለኛል። ዳፍ ደግሞ ሩታ በዳፍ በኩል ሊመጣዩ ዳፍ ነው የጠራ ቪዲዮ የሰራው ዳፍ ነው። በዳኒ ቤት ነው ቪዲዮ የተለቀቀ ማለት ነው። እና ዳኒ ተብዬው ማለት ነው አንድ ሰው ውጡልኝ ከህይወቴ ካለኩ መውጣት ነው። በዚህ ልክ መናደድ ለምን አስፈለገ? ኤፍሬም እኮ ከድሮ ጀምሮ ከሩታ ጎን ነበር። እውነት ለመናገር አንተ አይደለም ሩታና አብርሽን አንድ ያደረገ። እውነት ለመናገር ኤፌ ከድሮ ነበረ። ያው ሰው እኮ በስራ ምክንያት ይራራቃል። ቦታው አጠገቤ የሆነ ታውቃላችሁ፣ አዲስ አበባ ውስጥ የቤት ኪራይ ከተከራያችሁ ሩቅ አካባቢ ሊሆን ይችላል። የሰው ልጅ ሁሉም የራሱ ስራ አለ። አይመችም ሁሌ ከሩታ ጎን መሆን ይችላል እንዴ? ሰው አይችልም አይደል? ስለዚህ አንተ እንደዚህ ነው እንደዚህ ለምን ቀና? ግን ዳኒ ማለት ነው ኤፍ እኮ ከድሮም ነበረ እኮ ከሩታ ጎን ነው። ከአብርሽ ጋር የነበሩ ጊዜ ያውኑ የጊዜ ጉዳይ ነው እንጂ የድሮ ፍቅራቸው በጣም ያስቀናል። ኤፍ ከድሮም ከሩታ ተገበ ነበረ። አሁን የጊዜ ጉዳይ ሆኖ ነው እንጂ ሁሉም ሰው አሁን ላይ እንግዲህ አብርሽና ሩታ እዚህ ደረጃ ላይ የደረሱ እንጂ ድሮ ኤፍሬም ከአብርሽም ከሩታ ጎንም ነበሩ። እናውራ ከተባለ ማለት ነው። ኤፍሬም ስለመጣ ነው የኛን ጣልጣል ያደረግሽ። ኤፍሬም ከድሮም ነበረ ዳኒ ማለት ነው። ይሄ ሁሉ መቀናት ለምን አስፈለገ? ለምን ተናደርክ? ጥቅሙ ቀራበ አይደለ? በተለይ በሜሪና በዳኒ ማለት ነው። በሩታ ስለምትሸቅሉ ከአንቺ ምንድነው እኛ የምናገኙ? ገንዘብ ነው የምትከፊልን አላለም እንደ እና በሩታ አይደለ እንዴ ስትሸክሉ ነበረ። እውነት እናውራ ከተባለ ቪዲዮ ደቅናችሁ ትመጣላችሁ። በራሳችሁ ቻናል ነው የምትለቁ። ሜሪን ብትሆን ማለት ነው። እውነት እናውራ ከተባለ እናንተ በሩታ ነው የምትጠቀሙ። ለምን ትዋሻለ? አሁን ዳኒ ማለት ነው
እውነቴ ነው የምላችሁ እና ትክክለኛ ውሳኔ ነው የወሰነችው። እናንተ ወደ ህይወት ወደ እኔ ህይወት ከመጣችሁ ጀምረ እኔ ምንም ሰላም አግኝቼም አላቅም አለች። ለዛ ነው በቃ አልፈልግም እያለች ነው ሩታ እንጂ ሩታ ሁሌ ለሰው ልጅ መልካም ልጅ ናት። የምሬ ነው የምላችሁ። ሩታ መጥፎ ሰው አይደለችም። ሰው እሷ ታቀርባለች፣ ሰው ግን ለእሷ ክፉ ናቸው። እውነቴ ነው የምላችሁ። አሁን እነዚህ ተገልብጦ እንደዚዎች አስመሳይ ሴት ነች ምናምን፣ አንተ እጅላጅን ማለት ነው ዳኒ። አሁን አልፈልጉም ከህይወቴ ውጡልኝ ስላለች ነው በዚህ ልክ መናደድ ለምን አስፈለገ እንዴ? አንድ ሰው አልፈልጉም ካለ አልፈልጉም በቃ በራሷ ነው መኖር የምትፈልጉ። ነገ አለቃቅሰሽ እንደምትጠሪ አትጣራም፣ እርግጠኛ ነኝ አትጣራም። በቃ ድሮም እኮ ነፍስ ጥሩ ሆነ ብቻ እናሳልፋለች እሷ እንዳለችው ማለት ነው። አሁን ዛሬ እናንተ በሁለት ወር ውስጥ የኛ ባንኖር አንቺ አትኖርም ነበር በህይወት አላለም። ኧረ እባክህ አንተ ፈጣሪ ነው እንዴ? አንተ ፈጣሪ ነው ዳኒ? ሜሪና አንተ ፈጣሪ ናቸው እንዴ? ሩታ በእናንተ እጅ ነው እንደምትኖረው እንዴ? ጉድ እኮ ነው። እኛ ነን ፈጣሪሽ አላችሁ፣ የእኛ ነን አንቺ የምናኖርሽ አላችሁ እንዴ? ጭራሽ ወጥ ረገጣችሁ። ልጅቷን እያሰደባችሁ ምን እያደረጋችሁ ራሳችሁ ሄዳችሁ ታጠፋላችሁ፣ ከዛ ሩታን ታሳድባላችሁ። ለዛ ነው ሩታ አልፈለገችው። ዳንና ሜሪ ወደ ሩታ ህይወት ከመጡ በኋላ ሩታ እስኪ ሰላማዊ እኔ እንጃ ምንም ሰላም ሆነ አታውቅም። ሁሌ በእነሱ ምክንያት እነሱ ሂዶ ባጠፉ ልክ ሩታ ትሰደባለች። ገባችሁ አይደለ? በቃ ሩታ ካሁን በኋላ ራሷን ታስከብራለች። በቃ ኤፍሬም ደግሞ አንተ ከሩታ ህይወት አታስፈልጉም ብለዋል። አንተ ምን አገባ? አንተም እንደዛ ነው አላለም ዳኒ ማለት ነው። የቅናቱ ቅናት እንዴ! አንተ ደግሞ ከሩታ ጋር ትመጣጠናለህ እንዴ ዳኒ? በጣም አጭር ነገር እድሜ ትልቅ ማለች አይሩታ ይመች። እዚህ ቦታ እኮ አስቀኛለች እናንተ። በስመ አብ በሳቅ ነው ሞትኩ ዛሬ ማለት የሩታ ንግግር ጠባይሉም ቤተሰብ ጠባይሉም ይመችሽ ቆንጆ ማለት ነው። የአራዳ ልጅ ወይ ወላቸው። ካሁን በኋላ ዳኒ በቃ ታቃጠለ ቅጥን። ነገ ደግሞ ምን ይዛችሁ እንደምትመጡ አላውቅም። አንቺ እንዴት ሂደሽ እኛን ክደሽ እንዴት ነው ሄርሜላና አብርሽን ይቅርታ ጠይቅሽ? እሷ በቃ ሰላም ትፈልጋለች። በቃ መጨቃጨቅ አትፈልግም። አብርሽም ከእሷ ጋር ሆነ አልሆነም በቃ አልፈለገችም ጭቅጭቅ ማለት ነው። እናንተ ከመጣችሁ በኋላ ነው ልጅቷ ገደል ያስገባችሁ። እውነት ለመናገር ያልሆነ ነገር አድርግ አላችሁ በቃ። እናንሱ የሚፈልጉ ሩታ በእነሱ ቁጥጥር ብትኖርላቸው ነው የሚፈልጉ። እንደዛ ነው በቃ። በሜሪና በዳኒ ነው መመራት በቃ። በእነሱ እጅ ማማራት ነው የሚፈልጉ። ሩታ በእነሱ እጅ ብትኖርላቸው ደስ ይላቸዋል። ገባችሁ? የልጅቷን ህይወት ለማበበላሽ ማለት ነው። ሩታ ደግሞ እነሱ አድርጊ ካሉት ታደርጋለች ማለት ነው። አሁን ላይ ግን አያስፈልግኝ እናንተ ከህይወት ከወጣችሁ በኋላ። አሁን ላይ ሰላም ነኝ፣ ጤነኛ ነኝ፣ እግዚአብሔር ይመስገን። አሁንም ቢሆን አልደወልኩል አታስፈልግኙ ካሌ አንድ ሰው መውጣት ነው። የሁሉ ንዴት አያስፈልጉ ዳኒ። የምሬ ነው ምላችሁ በቃ እሳት የገባ ምንድን ነው የሚባለው? በቃ ከሳል ሆነ ማለት ነው። ከሳል ሆነ ማለት ነው። የምር ነው ማለት ለምን በዚህ ልክ ሰው ይናደዳል? የቅናቱ ቅናት ማለት ነው። እኔ ለኛ ምንድን ነው የሚከፈልልን አላለ። አንተ የሸቀልክ ቪዲዮ ሰርታ ምትለቀቅ ምንድን ነው? በሩታ አይደለ እንዴ? ጉድ እኮ ነው። እና ሩታ የደግ አደረግሽ። ሜሪና ዳኒ ደግሞ አያስፈልግሽም። ነገ ደግሞ ምን እንደሚያደርጉ አላውቅም። ኤፊ አንተም እኮ እንደዚህ እኛ እንደጣለች አንተ እኝቅ አድርጋ ትጥላለች አላለችው አላለም ዳኒ? እኛ እንደጣለች ውጡልን እንዳለችው ለአንተም አኝካ ትጥላሃለች። ለካ አብርሃም እውነት አለ ያላለው ዳኒ። ቅሌትክ ቅናታ። ይሄ ቅናት ነው የሚያስመስለሽ እንዴ? ጉድ እኮ ነው። ለምን ከህይወትሽ የኛን አስወጣሽ ነው? በዚህ ልክ እንደዚህ መናደድ ለምን አስፈለገ? ተገቢ ነው እንዴ ጋይስ? ሩታ የደግ አደረግሽ። እነዚህ ሰዎች አያስፈልጉሽም የኔ ቆንጆ ማለት ነው። ካሁን በኋላ እኔ ሰላም ነኝ አለች እንደ ትልቅ ሆና። ግን እድሜ ትልቅ ነው ጭንቅላት ትንሽ ነው አለቻት ሩታ ማለት ነው። እውነታው ነው። ለዛ ነው ጽጌ እኮ ከዳኒ ህይወት ለዛ ነው ጥርግ ብላ የወጣችው። ዳኒ በቃ የሆነ አለ አይደለም
እኔ እንጃ ምን አይነት ሴት እንዳንተ እንደሚፈልግ አላውቅም። የሆነ ለትዳር የሚሆን ሰው ነው ዳኒ። እግዚአብሔር ትባ እሱ